እዚህ ላይ የሚተኛው ልጅ በስብሷል። ድንጋዩ ላባ ልቦት በላብ ረጥቧል። ጥግ ያሉት ናቸው ያላላባቸው ድንጋዩ የአልጋው ጥግ ላይ ማለት ይሄ አልጋ ከሆነ ይሄ እዚህ አካባቢ ላይ ሰውነቱ ስለማይደርስ እዚህ ገላይ ግን በስብሷል፣ ረጥቧል። የሚሰግደውም እዛ ላይ ነው። እዚህ ላይ ነው የሚሰግደው። እንዴት አየሽው አንቺ አልኳት። ፈቅዶልሽ ነው እርግጠኛ ነኝ ይሄን የምታሳይ ነገር? አዎ ተደብቄ እዚህ መጋረጃ ውስጥ ተደብቄ ምናምን። አስቡት የቆረበ ሰው አስቀድሶ ሲመጣ ብቻውን አይሆን ይባላል። ለምን ሲባል ሊጠብቁት፣ ያልቆረበው የቆረበው ሊጠብቀው፣ ጸላኤ ሰናት እንዳይተናኮለው አይ ብቻ ይኬድም ይባላል ሲባል ምክንያቱም ሲባል እኔ እንጃ ይባላል መሰለኝ እንደዛ ስለሚባል ነው። እኔ ኮኒ ብዙም አላውቅም ይላሉ አጥበቃቸው ስጠይቋቸው። ባለውለታዬ ናቸው በነገራችን ላይ ባለቤታቸው የመምህር ግርማ ባለቤት ና እስቲ አንተ ልጅ ና አሉኝ። ተፈውሼ ልክ ስወርድ ደረጃው መንፈሱ ስዕል እንደምትስል እየተናገረ ነው። ይገርማል። እስቲ ያዌን ስዕል ሳልልኝ አሉ የመምህር ግርማ ባለቤት። እሺ አልኩኝና ያዌን ገበን ስዕል ሰርተን በፍሬም አድርገን በቤታቸው ወሰድን። በጣም ቆንጆ ነው አሉ። 2 ስንል 3 ሰው ስንል ለኔም ሳልልኝ ሲሉ ሀብቱ የሌለው ሰው ወይም ደግሞ የሚጠራጠር ሰው ከሆነስ ጸጋው የሌለው ሰው እንደኔ አይነቱ ለምሳሌ አሁን ጠቋር ብዬ ብጠራው ባይመጣስ አቤት ምን ልጠብስ ይረዛማም ይለኛል ብዬ ነው የማስበው። ጸጋው የለማ ከየት አመጣዋለሁ? እና ባይጮህስ ሰው ብሎ ማሰብም እኮ አንዳንድ ጊዜ እኮ ከባድ ነው አይደል? ባይጮህስ የሚለው ስለዚህ መፈወስ ምንድነው? ሀብት ነው። እንደ ገንዘብ ቁጠሩት፣ ሽልማት አለ። ሀብት ደግሞ ደልቀቅ ብላችሁ የምትኖሩበት ነው አይደል? የፈውስ ሀብት ሲሆንስ ኮንፊደንስ ይኖራቸዋል። በመምህር ግርማ የሚዋስቸውስ አሜሪካንም ሄዱ የትም ቦታ ሄዱ ጠቋር ቡዳ አይነጥም ነው ወደዚህ ሲሉት ይመጣል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህ ቀን የከበረች የተመሰገነች ድንግሊቱ ኢዮጵራቅስያ ስሟ ትንሽ ረጅም ኢዮጵራቅስያ አረፈች ይላል። ምን ይላል? ስሟን ሲጠራት የከበረችና የተመሰገነች ድንግሊቱ ለምን እንዳላት እንግዲህ እንሰማለን። ድንግሊቱ ኢዮጵራቅስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነው በሮሜ ከተማ ከቤተ መንግስት የአንድ ታላቅ መኮንን ልጅ ናት ይላል። የአንድ ታላቅ መኮንን ልጅ የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። መኮንኑ ለንጉሱ ማለት ነው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሱ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር እናቷ ማለት ነው የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿን ያፈሩትን ይህችን ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ልታያት ያንን አትክልት ቦታ ልታይ ነው ሄደችው። እድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ወረደች ይላል። እንግዲህ ባሏ ከሞተ በኋላ የባሏን መሬት ልታይ አትክልት ቦታውን ልታይ ነው ሄደችው። ወደ ግብፅ አገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግላን ገዳም ውስጥ ኖሩ ይላል። እንግዲህ ሁልጊዜ ክርስቲያኖች አኖሪዎስ ማለት የደገኛው ንጉስ ቀድም ያልኳችሁ ነው። እንግዲህ ይሄ ንጉስ መልካም ንጉስ ከሆነ ቤተሰቦቹ ዘመዶቹ ክርስቲያን ናቸው ማለት ነው አጠቃላይ። ይህችም ሴት ደግሞ ክርስቲያን ናት እናትየዋ። ቅድስት ኢዮጵራቅስያም ደግሞ ያው የክርስቲያን ቤተሰብ ናት ማለት ነው። እና ምን ለማለት ፈልጌ ነው፣ ስትሄድ ገዳም ነው ያረፈችው። እናንተ ማለት ለምሳሌ ከክፍለ ሀገር የመጣችሁ ከገጠር የመጣችሁ ሰዎች ወደ ከተማ ስትመጡ ማረፊያ ቦታ ስትመጡ ቤተክርስቲያን ሄዳችሁ ጥግ ላይ ነው የምታርፉት አይደል? ጥቅል ብላችሁ ከኔ ቢጤ ጋር ትተኛላችሁ አንዳንድ ጊዜ። እንደዛ እንደማለት ነው። ገዳም ውስጥ ኖሩ። በዚያም ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የስጋ መብልንም ቅባትንም ቢሆንም ጣፋጭ ፍሬዎችንም ማንም ምንም አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ያለ ምንጣፍ ማለት እንግዲህ ይቆረቆራቸዋል ማለት እንዲቆረቆራቸው አድርገው ነው። ኢዮጵራቅስያም በዚያ ገዳም ውስጥ መኖርን ወደደች ይላል። እግዚአብሔር ይመስገን። በነገራችን ላይ የሚቆረቁር መሬት ላይ መተኛት ለህልም ይዳርጋል ወይም ደግሞ ለራእይ ይዳርጋል ይባላል። ከሚመች አልጋችሁ እስቲ ወረድ በሉና ትንሽ እየቀዘቀዛችሁ እየጎረበጣችሁ ምናምን ጎናችሁን እያመማችሁ ተኙ እስቲ። ስጋችሁ ምቾት ሲያጣ ነፍሳችሁ በጣም የሚገርም ህልም ነው የምታየው። ለዚህ ነው አንዳንድ ጊዜ መንፈስ ሁልጊዜ ንቁ ናት፣ ስጋ ግን ደካማ ነው የሚባለው። ለዚህ ነው አባቶቻችን ስጋችንን 210 ነው 220 ቀን በጾም እንድናደክመው ከ365 ቀን ውስጥ
100 ምናምን ቀን ብቻ የፍስክ ቀን ያደረጉት ስጋ በደከመ ቁጥር ለነፍስ በተገዛ ቁጥር ኃይላችን ስለሚጨምር ነው። እኛ ስንደክም እኛ ደግሞ ከብዙዎች እንበልጣለን። ቅዱስ ጳውሎስ ምን አለ? ያን ጊዜ ስደክም ብርቱ ነኝ አለ። ስደክም ብርቱ ነኝ። እንዴት ነው የሚሆነው እንደዛ? በሰገድኩ ቁጥር ኃይለኛ ነኝ። ምን ማለት ነው? በመንፈስ ማለት ነው። እና ወደዚህ ልደታ ፍርድ ቤት አካባቢ የዛሬ ስንት ዓመት ነው ቆይቷል። ገጠመኝ ላይ ሁሉ ነግሬያቸዋለሁ አይደለም? አንድ ዳኛ ነበረ። የልደታ ፍርድ ቤት ዳኛ ነው። አሁን እንኳን ኦልሬዲ ጡረታ ምናምን ላይ ነው። እና ያ ዳኛ መንፈሳዊ ነው። ሱፍ ልብስ ገጭ አድርጎ ከላይ የዳኞቹን ልብስ ለብሶ መጥቶ ሲፈርድ ምናምን ዛትን ሲል ስታዩት በጣም ዘመናዊ ሰው ፊቱን ሲያምርበት ምናምን ስታዩት ይገርማል አይደል? ውስጥ ግን ሰንሰለት፣ እዚህ ውስጥ ሰንሰለት ምናምን አድርጎ ቀበቶ አድርጎ መነኩሴ ነው። እና የዚህ ሰው ታሪክ ያወቅኩት እቤቱ ሄጄ ነው። ስዕል ቅዱሳን ጸሎት ቤት እየዞርኩ ሰራ ነበር። ከ2010 ዓመተ ምህረት በፊት ለ6 ዓመት ያክል ጸሎት ቤት በየቤቱ እየዞርኩኝ ይሰራ ነበር። በዚህ አጋጣሚ መላከ መንክራት አባታችን መምህር ግርማ ወንድሙ በረከታቸው ይደርብር ወይም ደግሞ እድሜያቸውን ያስረዝምልንና በጉባኤያቸው ላይ ከተፈወስኩ በኋላ ባለውለታዬ ናቸው። በነገራችን ላይ ባለቤታቸው የመምህር ግርማ ባለቤት ና እስቲ አንተ ልጅ ና አሉኝ። ተፈውሼ ልክ ስወርድ ደረጃውን መንፈሱ ስዕል እንደምትስል እየተናገረ ነው። ይገርማል። እስቲ ያዌን ስዕል ሳልልኝ አሉኝ የመምህር ግርማ ባለቤት። እሺ አልኩኝና የአቡነ ገብረ መንፈስ ቅዱስን ስዕል ሰርተን በፍሬም አድርገን በቤታቸው ወሰድን። በጣም ቆንጆ ነው አሉ። 2 ሰው ስንል ለኔም ሳልልኝ ሲሉ 2004 እና 2005 ዓመተ ምህረት ላይ ተጀመረ ማለት ነው። እና የዛን ጊዜ ነው ይሄንን ሰው የማውቀው። ይሄው የምላችሁን ዳኛ፣ ይሄን ፍርድ ቤት ዳኛ ማለት ነው። እኔም ቤት አምጣና ስዕል ለጥፍልኝ ይለኛል። እና በስልክ ነው የተደወለው እና ሰዎች ናቸው ስልኬን የሰጡት። ስለዚህ ይሄ ሰው ቅዱስና ጻድቅ ከሆነ ለመምህር ግርማም ጥሩ አመለካከት ካለው የእግዚአብሔር መንፈስ ከሳቸው ጋር እንደሚያገለግል አንዱ ማረጋገጫ ይሄ ነበር ለኔ በወቅቱ ነው ብላችሁ። እኔ ምንድነው እንደዚህ አይነት አገልግሎት አይቼ ስለማላቅ ለምን እሳቸው ብቻ ሆኑ ብዬ በጣም ቅንዓት ያድርብኝ ነበር። እና ሂድና ሰራተኛዋ ቤት ትከፍትልሃለች አለኝ። ሲሄድ ዘበኛው የለበሰው ልብስ የሚገርም ልብስ ነው። ዘበኛም አይመስልም። የቤቱ ዋና የሰውየው ወንድም ነው የሚመስለው አለባበሱ። ሰራተኛዋ ሰራተኛ አትመስልም። የቤት እመቤት ነው የምትመስለው። ከዛ ግባ መምህር እንተማር ግባ ተስፋዬ ነህ አለችኝ። አወልኳት። የዛን ጊዜ መምህር አልባልም። አሁን ከ2009 በኋላ ነው መምህር የሚባለው ነገር የመጣው። ለምን መምህር ግባ ብለው ቴዎሎጂ ገብቼ ግራጁዌት አድርጌ ከወጣሁ በኋላ ነው መምህር የሚባለው ነገር የመጣው። በፊት ሰንበት ትምህርት ቤት አስተምር በነበርኩበት ሰዓት መምህር ይሉኛል እዛው ሰንበት ትምህርት ቤት ውስጥ፣ ሌላ ሰው አያውቀኝም። እና ተስፋዬ ነህ አለችኝ። አዎ አልኳት። እና ላሳይህ የሚጸልይበትን ቦታ የሚፈልገውን ቦታ ላሳይህ አለችኝና ምንድነው ስራ አለችኝ። አስተምራለሁ፣ እንደገና ደግሞ አገልጋይ ነኝ። የት? የካሚካኤል ለማለት ያን ጊዜ አገለግል ነበርና አገልጋይ ነኝ። እና ገረማት። አንድ ነገር ብነግርህ ሚስጥር ታወጣለህ አለችኝ። አይ አላወጣም፣ የምነግርህ ነገር ከአይምሮ በላይ ነው። ግን በቤተክርስቲያን ያው ቤተክርስቲያን ነው የምትለው፣ በቤተክርስቲያን እንደዚህ ያለ ነገር አለ አለችኝ። ምን አልኳት? እኔ ይህን ነገር መቆጣጠር አቅቶኛል። እንዴት አይነት ሰው ነው ብዬ ነው ምን ልበልህ አለችኝ። በቃ እና ላሳይህ አለችኝ። እዚህ ጋር ነው የምትለጥፈው ስዕሉ ነው። ቤቱ ሲያምር አልጋውን ሲያው ፏ ብሎ ተነጥፏል። አሁን ይሄ አልጋ ተነጥፏል አይደል? የሚገርምህ አንድ ቀን ተኝቶበት አያውቅም አለችኝ። እና የት ነው የሚተኛው አልኳት። ቆይ ጉድ ላሳይህ ነው አለችኝ። ይሄ የሚለብሰው ልብስ ነው አለችኝ። ስከፍተው ሰንሰለት የሮም ወታደሮች ምናምን የሚያደርጉት ጥሩር አለ አይደል? ጥሩር ነው የሚባለው በመጽሐፍ ቅዱስ። የብረት ልብስ ነው። እሱን ለብሶ ነው የሚሰግደው። ከዛ ምንድነው አልኳት። እንደዚህ ማለት ያልኩኝ ራስ ደነገጥኩኝ። እንግዲህ ያን ጊዜ ናውጣ ያልኩኝ ጠቋርን መቀጠቅጦ ቤት እየሰገድኩኝ ነው። ተማርኩ የሆነ ነገር። የመነኮሳትን ታሪክ አውቃለሁ እኮ። ከተማ ውስጥ ግን እንዲህ ያለ ከረባት የለበሰ ጻድቅን አይቼ አላቅም፣ ሰምቼም አላቅም። ደግሞም ብንሰማም ደግሞ እንዲህ አገኘዋለሁ ብዬም አልጠበቅኩም። ከዛ ሳብ አረገችውና ካልጋው ስር ሌላ የሚሳብ መሳቢያ አለው።
አንዳንድ አልጋ አይታችኋል? ከስር ሌላ መሳቢያ ያለው ስትስበው ይሄ ኮረት ታውቃላችሁ? ሲሚንቶ ሲቦካ ሪጋ ሲደረግ ምንድን ነው የሚባለው? ተቦክቶ አሸዋ ኮረትና ሲሚንቶ ተደርጎ ወፍራም ጠጠር እሱ ማለት ነው ያለበት ጣውላው ላይ እና እዚህ ላይ የሚተኛው አለች። በስብሷል ድንጋዩ ላባ ልቦት በላብ ረጥቧል። ጥግ ያሉት ናቸው ያላላባቸው ድንጋዩ የአልጋው ጥግ ላይ ማለት ይሄ አልጋ ከሆነ ይሄ እዚህ አካባቢ ላይ ሰውነቱ ስለማይደርስ እዚህ ላይ ግን በስብሷል፣ ረጥቧል። የሚሰግደውም እዛ ላይ ነው። እዚህ ላይ ነው የሚሰግደው። እንዴት አየሽው አንቺ አልኳት። ፈቅዶልሽ ነው? እርግጠኛ ነኝ ይሄን የምታሳይ ነገር? አዎ ተደብቄ እዚህ መጋረጃ ውስጥ ተደብቄ ምናምን ብላ ብዙ ነው። ይሄን ከዚህ በፊት ነግሬያቸዋለሁ። ከዛ ይሰግዳል ላብ በላብ እስከሚሆን ድረስ አያቋርጥም። በቃ እኔ ሽንቴን ወጥሮኝ ቆሜ መጋረጃ ስር ተደብቄ እንዴ ብዬ ልውጣ አለች። እንቅልፉን ሲተኛ ነው የምወጣው አለች። እና እንደዚህም አይነት ሰው አለ። አንድ ቀን 1 ኩንታል ጤፍ ነው የሚገዛው 100 ኪሎ ማለት ነው። አንድ ቀን በስርዓቱ በልቶ አያውቅም። እህሉን ብላ ብዬ ሰጠዋለሁ፣ ይቀርባል። ትንሽ አሉት ጎርሶ በቃ ነው የሚለው። ውጭ በልቶ መጥቶ ይሆናል ብዬ ነበር የማስበው፣ ግን ውጭም አይበላም። የስራ ባልደረባውን ጥቂት አረ ሙሉ ቀን ስንሰራ ነው ያለው፣ አልበላም፣ አልወጣም። ቀጥታ በመኪናው እኔን አድርሶኝ ነው የሚመጣው። አንቺ ጋር በስንት ደቂቃ ልዩነት ነው የሚመጣው? በዚህ ቀን በ20 ደቂቃ ልዩነት ደግሞ ገብቶ ሆቴል አይበላም። ሆቴል የሚበላም ሰው ደግሞ አይደለም። የሆቴል ምግብ አይበላም፣ አይወድም በባህሪው ራሱ። እና የሚገርማቸው ዘበኛውንና ሰራተኛዋን አጋብቷቸዋል። እንደ ባልና ሚስት የሚኖሩት እዛ ቤት ውስጥ፣ እዛ ግቢ ውስጥ ደስ ብሏችሁ ኑሩ። ጤፉን የምንጨርሰው እኛ ነን አሉ። በልተን ገንፎና ገነፋለን ምናምን እናደርገዋል። በቃ እንዴት አድርገን እንጨርሰው 100 ኩንታል ጤፍ አለ። ሁልጊዜ በየወሩ ደግሞ 1 ኩንታል ጤፍ የሚገዛበትን ብር ነው የሚሰጣል። ግቢ ውስጥ እኔና ዘበኛውን የምንኖረው አለች። ይኸው 9 ዓመታችን አለች። ኦልሬዲ አሁንማ ወልደዋል። ዘበኛውና ስንት ልጅ 3 ልጅ ወልደዋል። እንዲህ አይነት ሰዎችም አሉ። እማጠብቋቸው ሰዎች የከተማ ባህታዊ አሉ፣ የከተማ መነኮሳት አሉ። ከአይምሮ በላይ የሆኑ የሚገርሙ ሰዎች አሉ። ይሄንን መቼ አውርቻቸዋለሁ? ልዩ ገጠመኝ 48 ብዬ ABCDE ብዬ ያቀረብኩት ታስታውሳላችሁ አይደል? የዛሬ 4 ዓመት። እሱን በደንብ አዳምጡት። የከተማ የበቁ አባቶች፣ የከተማ ቅዱሳኖች ብዬ ነው ያቀረብኩት። ልዩ ገጠመኝ 48 ABCDE ያላየው የለም ብዬ አስባለሁ። እና መታደል ነው በእውነት። ከዛም ያለ ምንጣፍ ምድር ላይ ይተኛሉ እነዚህ የገዳም መነኮሳት። ኢዮጵራቅስያም በዚህ ገዳም ውስጥ መኖርን ወደደች። አያችሁ፣ የእግዚአብሔር መንፈስ ሲጋባ ያላችሁበት ቦታ ይስባል። ናይት ክለብ የምትሄጂ ከሆነ ናይት ክለብ ነው የሚስብሽ። ሐሜት ከሆነ ሐሜት ነው የሚስብሽ። ያ የምትውይበት ቦታ ነው የሚስብሽ። ጓደኛህን ንገረኝና ማንነትህን ልንገርህ የሚባለው ለዚህ ነው። ከአህያ የዋለች ጊደር ፈስ ተምራ ትመጣለች ነው የሚባለው አይደለም? በቃ ዘረጥ ነው የምታደርገው ያለ ባህሪዋ ማለት ነው። በዚያም ገዳም ውስጥ መኖርን ወደደች። ገዳሙንም ከምታገለግለው መጋቢዋ ጋራ ተዋደደች ወይም ተፋቀረችና ይላል። ያው ተዋደደች ማለት በጣም እጅግ ነፍሷ ሕፃን አይደለች እንግዲህ ልጅቷ ተዋደደች፣ ተፋቀረች ብሎ የገለጸው እዚህ ጋር ተፋቀረችና መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊው ቃል ግቢልኝ አለቻት። ኢዮጵራቅስያም በዚህ ነገር ቃል ገባችላት። በድብቅ እናትየዋ ሳትሰማ የምንኩስናን ትምህርት ታስተምራታለች፣ መጽሐፍ ቅዱስ ትምህርት ታስተምራታለች። እና እንዴት ነው እናንተ ሕፃን ልጅ የሆነ ዘመድ ጋር ስትሄዱ አክስቴ መጣች ብላችሁ አንዲት ሕፃን ልጅ መታ ስታቅፋችሁ እንዴት ነው? በዛ ደረጃ እዩት። ያቺ መነኩሴና ይቺ ሕፃን ልጅ እንዴት እንደሚዋደዱ ብላችሁ አስቡና ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ እዚህ የኃላፊውን ዓለም ሙሽርነት ስለማልሻ እኔ የዚህን ኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታዬ ለኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋራ መመለስን አይሆንም አለች። የእግዚአብሔር መንፈስ አደረባት። በቃ ብላቴናዋ ከእርሷ ጋራ እንደማትመለስ በተረዳች ጊዜ እናትየዋ ገንዘቧን ለድሆች ለጦም አዳሪዎች መጽውታ ከልጇ ጋራ በዚያ ገዳም ብዙ ዘመንን ኖሩ። እናትየዋ ራሷ አይ በቃ እኔም ይቅርብኝ ብላ የልጅ መንፈስ ደግሞ ለእናት ተጋባ።
እኔም በቃ እዚሁ ይሻለኛል አለች እናትየዋ። ይሄ ነው የእግዚአብሔር መንፈስ። እናንተም እናትና አባቶቻችሁን ማጽናት ወይም ደግሞ መለወጥ የምትችሉት እናንተ ስትለወጡ ነው ብላችሁ ለዚህ ነው እናንተ መጀመሪያ ይግባችሁ፣ ቃል የምትገቡት ነገር ይኖራችሁ። እኔ ከዚህ በኋላ ይሄን ኃጢአት አልሰራም፣ እኔ ምያለሁ፣ ወደ ዓለም አልመለስም፣ ኃላፊውን ዓለም አልፈልግም ብላችሁ በቤታችሁ ባላችሁበት ንስሐ ገብታችሁ ስጋው ደግሞ ስትቀበሉ እናንተ ላይ ያለው መንፈስ ደግሞ ለእናትና ለአባት ይተርፋል፣ ይጋባል። እናትና አባት ከሆናችሁ ደግሞ ለልጆቻችሁ ይተርፍላችኋል፣ ለእህትና ለወንድም ይተርፋል፣ ለዘመድ ይተርፋል፣ ለጓደኛ ለጎረቤት ይተርፋል ማለት ነው። የእግዚአብሔር መንፈስ ይጋባል፣ ቅዱስ መንፈስ ይጋባል፣ እርኩስ መንፈስም እንደዛው ይጋባል፣ ይወራረሳል ማለት ነው። ስለዚህ ውሎህን ማስተካከል ነው፣ ውሎሽን ማስተካከል ነው ያለብሽ ማለት ነው። ዘፈንን መጥቀስ ያን ያክል አስፈላጊ ባይሆንም ብዙነሽ በቀለ ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ የሚባል ነገር አለ አይደል? እዛው ቦታ ላይ ሆኖ ክፉ ነገርንም ደግ ነገርንም ያፈራል። ዘፈን እንኳን ተዘፍኖለታል። ለምን? ኃጢአትን በቦታው ላይ ሆናችሁ ስትሰሩት፣ በቦታው ላይ ሆናችሁ ስታደርጉት በቦታው ላይ የምትመስሉት ከለራችሁ እሱን ነው የሚመስለው። ከሰል የምትሸጥ አንዲት ሴት የሆነ ቦታ ላይ ከሰል ምናምን ፊቷ ላይ ይኖራታል። እጇ ከሰል በከሰል ነው የሚሆነው። እንደ ስራው ቦታ ነው አይደለ? ስለዚህ እናትየዋ ላይ ተጋባ የእግዚአብሔር መንፈስ ማለት ነው። ስለዚህ እዛ ገዳም ላይ እኔም እኖራለሁ አለች። ከዚያም በኋላ ብዙ ዘመን ኖሩ። ከዚያም በኋላ አረፈችና በዚያው ቀበሯት። ማን? እናትየዋን። ንጉሥ አኖሪዮስም የኢዮጵራቅስያን እናቷን እንደሞተች ሰምቶ ለአጫት ያጋባት ዘንድ እናትየዋ ወሰደችብኝ ይቺ ልጅ እኔ ለመኮንን አጭቻት ነበረ፣ እናትየዋ ወደ ገዳም ወሰደችብኝ ብሎ አስቦ ነበረ። እናትየዋ ሞተች ሲባል ሲሰማ እንደሞተች ሲሰማ ሕፃን ነች ልጅቷ፣ ስለዚህ የማንም ልትሆናችም ለአጫት ያጋባት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ግን ይላል፣ ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነው ለሰማያዊ ሙሽራ ለጌታዬ ለኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሱ መለሰችለት። ንጉሱም አኖሪዮስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷም በእድሜዋ ታናሽ ብላቴና ናትና። አያችሁ፣ ሕፃን ስለሆነች ወይኔ በዚህ እድሜዋ ገዳም፣ ኧረ እንደው ምን ነው ምን ፈረደብሽ? ኧረ አይደለም ተዉት፣ እንደው ምንኩስና ወጥ እሺ ተዉት። አንዲት የ18 ዓመት የ19 ዓመት ወይ ደው ተዉት፣ የ20 ዓመት ልጅ የ25ም በሉት እናንተ እዚህ ውስጥ ያላችሁ ማለት ነው። እማዬ ሊቆርበት ምን ነው በዚህ እድሜሽ ይላሉ አይደል? ያስደነግጧቸዋል። እንዴ እማዬ ምን ችግር አለው? እንዴ ምን ነው ልጄ ገና ስንት ነገር ልታይ። ያ ማለት ብዙ አመንዝሪ ማለት ነው። ብዙ ጨፍሪ፣ ብዙ ስጋው ደሙን እንዴት እንደሚረዱት አላውቅም። አንዳንድ ድንጋጤያቸው ራሱ ስጋው ደሙን በጣም እንድትፈሩት ያደርጋል አይደል? እናቶቻችን ላይ ግን አብሮ የሚያስደነግጣችሁ ማን ነው? አጅሬው ነው። እንዲያውም የቆረበ ሰው ራሱ ብቻውን ነው የሚበላው ምናምን ብሎ ሁሉ ዛሩ አይነካካም። ዛሩ እኮ ነው ክብር ይመስላል አይደል? የቆረበ ሰው ብቻውን ይብላ፣ ማጉረስ አይፈቀድም ምናምን ብዙ ነገር ፕሮሰስ አለው። ለምን ጠቅለል አንድ የቆረበ ሰው እንደው ቢያጎርሰኝ ምን ችግር አለው ብባረክ? ቁርባኑን አውጥቶ አላበላኝ። አካሉ በክርስቶስ ጸጋ በክርስቶስ ስጋና ደም ተቀደሰ። ያ የተቀደሰ ሰው ደግሞ ሲያጎርሰኝ ካመንኩኝ ባረካለሁ። ካመንኩኝ ነው እሱ በቃ። እና አንድ ጊዜ የሆነ ዛሬ ያለባቸው አስቡት፣ የቆረበ ሰው አስቀድሶ ሲመጣ ብቻውን አይሆን ይባላል። ለምን ሲባል ሊጠብቁት፣ ያልቆረበው የቆረበው ሊጠብቀው፣ ጸላዔ ሰናት እንዳይተናኮለው አይ ብቻ አይኬድም ይባላል። ሲባል ምክንያቱም ሲባል እኔ እንጃ ይባላል መሰለኝ፣ እንደዛ ስለሚባል ነው። እኔ ኮኔ ብዙም አላውቅም ይላሉ አጥበቃቸው ስጠይቋቸው። አይ እስቲ አንቺ አሁን ለምሳሌ እህትሽ ቆረበች አይደል? አዎ አንቺ ሄደሽ አብረሻት ስትቆርብ ይዘሻት የመጣሽው ከምን ልጠብቂያት ነው? እኔ እንጃ ብቻዋን አትሁን ነው የሚባለው ይላሉ። አስቡት፣ ከሰይጣን ልጠብቃት፣ ጫማን እንድታረግላት አይደል? ወይም ደግሞ ጫማን እንድታረግለት የቆረበውን ሰውዬ እንድትንከባከበው፣ ምን ከሰው ጋር እንዳይጣላም የሆኑ ሰዎች እንኳን የሆነ ችግር ቢፈጥሩ ያ ሰው ብዙ እንዳያወራ አንተ ታወራለታለህ። ሩቅ መንገድ በታክሲም ተሳፍራችሁ የምትሄዱም ከሆነ አብረኸው አንተ እስካለህ ድረስ ሁሉ ነገር የምታከናውለት አንተ ነህ ማለት ወይም አንቺ ነሽ ማለት ነው። ለዛች ሴት የምታግዣት ይሄ ነው። ልብሷን ለማስተካከል የጓዝ ነገር ከያዝሽ እሱን ነገር ለመያዝ ነው እንጂ ሌላ ነገር የለውም። እንዲያውም የቆረበችው ሴት ብቻ አንቺን የምትጠብቅሽ በጸላዔ ሰናያት ጉዳይ ላይ አይ አጠገባ ያለችው ቆርባለችና አልጠጋም ይላል ሰይጣን። ማንን? ያልቆረብሽው አንቺን ጠባቂ ነኝ የምትይው። እንዲያውም አንቺ ትባረኪበታለሽ ማለት ነው። እና
እድሜዋ ታናሽ ነበርና ይህች የከበረች ኢዮጵራቅሳ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ቀን እያከፈለች ጾም ትጾም ነበር። ከዚያም ደግሞ በየ3 ቀን 3 ቀን እየጾመች መጾም ጀመረች። ከዚህም በኋላ በየ7 ቀን ደግሞ 7 ቀን መጾምን ትጾም ነበረ። ይህም ማለት ነው አስቡት፣ እሁድ እራቷን በልታ ሮብ ነው የምትበላው ማለት ነው። ሰኞና ማክሰኞን አልፋ። ይሄን ሁሉ ጊዜ ሳስተምራችሁ ከየትም አምጥቼው አይደለም፣ ይኸው ከእናትና ከአባቶቻችን ነው ያመጣሁት። አንድ ነገር መምህር ተስፋዬ የሆነ ነገር ሲያስተምራችሁ ወይም የሆነ ነገር ስናገራችሁ እንደው ፈጥሬ እንዳልሆነ ማሳያው ምልክቱ ይሄ ነው። ብዙ ጊዜ አብሮኝ የኖረ ገድል መጽሐፍቶች ተሞክሮ ስላለም ነው ማለት በማንበብ ነው፣ በህይወት አይደለም። በማንበብ በህይወት ሁላችንም ኃጢአተኞች ነን። ያው አብሬያችሁ ነው ያለሁት፣ ከተማ ውስጥ ነው ያለሁት። እና አስቡት፣ እሁድ እራቷን በልታ ሰኞን ማክሰኞን ዘላ ሮብ፣ እሱንም ሮብን ጾማ ነው እኮ ጠዋት አይደለም። ከዛስ ሮብ በልታ ደግሞ አንዴ ነው የምትበላው። ሐሙስና አርብን ዘላ ቅዳሜ ጠዋት አስቀድሳ ነው የምትበላው። ይሄ የመጀመሪያው ቀን ነው። ከዛ 3ኛ ቀን ላይ ደግሞ እሁድ እራቷን ትበላና ሐሙስ ነው የምትበላው። 3 ቀን አስቡት። እንደገና ደግሞ በ7 ቀን አንድ ያለ ከሰኞ እስከ አርብ አትበላም። ቅዳሜና ወዲያው ስለማይጾም 7 ቀን የሚለው እሱ ነው። ይገርማል። በተለየች በከበረች 40 ጾምም ምን የምትበላው ነገር አይኖራትም ነበረ በ40 ጾም። ያ ማለት 40ውንም ቀን ሙሉ ሳትበላ ሳይሆን የሆነ እንዴት ነው ለቁመተ ስጋ ያክል ትንሽ ትቀምሳለች ማለት ነው። ለቁመተ ስጋ ያክል ሰይጣንም ጀመረ ማለት ነው። አሁን እዚህ ጋር ነው ሁልጊዜ ማስተምራችሁ ትምህርት ላይ አጅሬዋል። አሁን እስከዛሬ ሳስተምራችሁ ውስጥ ካስተማርኳችሁ ውስጥ እንደ ሰይጣን የሌለበት አለ? ሰይጣን የሌለበት ተጋድሎ እሱ ጣልቃ ያልገባበት አለ? ኢየሱስም ያልተነሳበት የገድል ቦታ አለ? የስንክሳር ቦታ አለ? የእውነቴን እኮ ነው የምላችሁ። የትኛውም ሰማዕታት ካልሆኑ በበዓት ይፈትናቸዋል። ሰማዕታት ከሆኑ ደግሞ በአላውያን ነገስታት ላይ ሆነው ይሰይፋቸዋል ማለት ነው። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ ዓመታት ነው ይቅርታ፣ ዓመታት እንደዚህ ጠበቅ የሚደረገው መሰለኝ። አስጨናቂ በሆነ ዓመታት እግሯን መታት፣ ብዙ ቀናቶችም በህመም ኖረች ይላል። ብዙ ቀናቶችም በህመም ኖረች። አሁን እስቲ እየጸለየች እየሰገደች ያለች ሴት በገዳም ውስጥ ወይም ደግሞ እናንተ ቤት ውስጥ ሆናችሁ በጣም እየተጋችሁ በጣም ከባድ የሆነ አስጨናቂ የሆነ ዓመታት፣ እስቲ ምን አይነት ዓመታት ይሆን? እስቲ አስጨናቂ ዓመታትን ጻፉት እስቲ። እግሯን አስጨናቂ በሆነ ዓመታት እግሯን መታት። እንደዚህ ነው የመታት ወይስ ቁስል ነው ያመጣበት? ወይስ የሆነ የመረቀዘ ትል የወጣበት ቁስል ይሆን? አስጨናቂ ዓመታት እንዴት ይሆን? በደዌ ተመታ ይባላል አይደል? ደዌ ማለት ስጋ ነው፣ የስጋ በሽታ ነው። ተመታ ሲባል ማለት ነው ሰውነቱ ተቆጣ፣ ንፍርቅቅ አለ፣ በቃ ገማ፣ ሸተተ ማለት ነው። አስጨናቂ በሆነ ዓመታት ማለት እሱ ነው። ይሸታል፣ ሰው አያስታምማችሁም። በጣም ከባድ ነው ማለት ነው እኮ እናንተ። እንደ ጻድቁ ኢዮብ ጎበዞች። ቁርጥማት ሊሆን ይችላል። ልክ ነው። ቁርጥማት እግሯን መታት ነው የሚለው። ቁርጥማት በጣም ከባድ ነው በነገራችን ላይ። እግሯን መታት፣ ብዙ ቀናቶችም በህማም ኖረች ይላል። በህማም ኖረች። እንደምን ግን ትቆጥረው ነበር ይሄን እንደ ተጋድሎ። ከዚህም እግዚአብሔር ራርቶላት ይላል። ራራላት። በምንድን ነው ራራላት ሲባል? ለሱ ብላ እንደሆነ ይሄን እንደምታደርግ ያውቃል። ፍቅሯን ለመግለጽ ጌታዬ ለኔ ተሰቀልክ፣ ተገረፍክ፣ ያ ሁሉ ሆንክ፣ እኔ ምን አላት እቺ ምንድነች እቺ ብላ እያረገች ስለሆነ በሰው ሰውኛ ይሄ ነገር ከባድ ነው። ፍቅሯን በጣም እየገለጸች ነው። እስቲ አስቡት፣ አንድ የዋህ የሆነች ምስኪን የሆነች አሽከር አለቻችሁ እንበል። እናንተ እመቤት የሆናችሁ የቤት ሰራተኛ፣ አሽከር፣ አገልጋይ፣ ገረድ፣ ባሪያ ምናምን እንደምንለው ብቻ አለቻችሁ እንበል። ከገረድነቷ ወይም ከቤት ሰራተኝነቷ ወይም ከአሽከርነቷ አልፎ መንፈሳዊ ነች። ከዛም አልፎ ደግሞ ምስኪን የዋህ ናት። በቃ ምንም አታውቅም ብላችሁ አስቡ። ናይስቲ እሺ የትዬ ምናምን ብላ ትመጣለች። ስታሳዝን፣ ምንም ብቆጣትም ምንም ብላትም ምንም በቃ የዋህ ናት፣ ምስኪን ናት አይደል የምትሉት? እንደ ተቆጥቻት ምንም አትልም፣ አትቀየምም። ይችስ እንደው እግዚአብሔር በቃ አይደል የምትሉት?
በዛ አይነት እይታ ይዩት። እግዚአብሔርም ራርቶላት ይላል። ራርቶላት ለሱ ነዋ ያን ሁሉ የምታደርገው። ከደዌዋ አዳናት፣ በሽተኞችንም ታድናቸው ዘንድ በሽተኞችንም ትፈውስበት ዘንድ ሀብት ሰጣት። ምን ስለሆነች? ያንን ጸንታ ስለታገሰች፣ ያንን ጸንታ ህመሙን ደዌውን እንደ ዋጋ ስለተቀበለችው ነው እንጂ እንዴ አድነኝ እንጂ ፈውሰኝ እንጂ ብላ አምጻ አይደለም። በነገራችን ላይ ታካች ሰው፣ እልከኛ ሰው ወይም ደግሞ ቆጡ ሰው፣ ስልቹ ሰው የሚባሉ ሰዎች አማራሪ ናቸው ይባላል። ያማራሉ፣ እግዚአብሔርን ያማርሩታል። እግዚአብሔርን ማማረር በእውቀት፣ በእምነት፣ በምግባር በሶስቱ ነገር የምታማርሩት ከሆነ እግዚአብሔር በሶስቱም ይቀጣቸዋል። የሚያማርር ሰው በነገራችን ላይ እንደገና ቅጣቱ ይጨምርበታል። በቅጣት ላይ ቅጣት ማለት ነው። እንዴት ነው? አንድ ሰው ሸምቀቆ አንገቱ ላይ አድርጎ ገመድ እንደዚህ አድርጎ መንፈራገጥ ለመላላጥ እንደሚባለው አይነት ነገር በእጁ የሚይዘው ነገር ሳይኖር እንደዚህም አድርጎ ገመዱ መያዝ ሳይችል ሲላላጥ ገመዱ ሸምቀቅ እያደረገው እየሞተ ነው የሚመጣው አይደለ? ስለዚህ ብዙ መወራጨት አያስፈልግም። በዛው ባለበት ቦታ ሆኖ ጸንቶ ምን መሆን ነው? ሸምቀቆን የሚያወጣለት ሰው እስኪመጣ እግዚአብሔርም ያን ነገር ወይም እሱም ታግሎ እስኪያወጣ መታገስ ነው፣ ቆም ብሎ ማሰብ ነው። እና የሚያማረር ሰው ልክ እንደዚህ ነው የምቆጥረው። የሚያማረር ሰው የባሰ ሞቱን እያፋጠነ ሞቱን ብቻ አይደለም ስቃዩን በጣም እያበዛ ነው የሚመጣው። የባሰ ነው እየሆነበት የሚመጣው። እግዚአብሔር ዝም ነው፣ ጆሮን ፈጥሯል ግን ዝም ይላል። ትህትና እስኪኖረው፣ ትዕቢቱ እስኪበርድ፣ የተነፋፊኛ እስኪተነፍስ። አንዳንዴ የተነፋፊኛ አልተነፍስ ሲል በጎን በኩል በመርፌ ጠቅ ሲደረግ ጮሆ ነው የሚተረተረው። ተበታትኖ ነው ዛምዛ የማይጠቅም ሆኖ ከንቱ ይሆናል ማለት ነው። ስለዚህ እዚህ ጋር አስጨናቂ የሆነ ቁስል አምጥቶባት ሰይጣን ነው የሚለው ሰይጣንም በእሷ ላይ ተቆጥቶ እስቲ ያስቡት። የምትሰግድ የምትጾም የምትጸልይ በጣም ብዙ የምትጋደል የነበረች ልጅ እንዴት ሰይጣን ተጠግቷት ሊፈትናት ቻለ? እናንተ አቅም እንዴት አገኘ? ማን ፈቀደለት? ኢዮብ ጋር ተጠግቶ ሰይጣን እንዴት ቁስል በቁስል ሊያደርገው ቻለ ስትሉ ማን ፈቀደለት? እግዚአብሔር። ስለዚህ ብዙ ጊዜ እንደው አጥፍተን ብቻ ሳይሆን ኃይል እንድናገኝ ጸጋ እንድናገኝም ጭምር ሰይጣን ይፈትነናል። አሁንም እየጮህኩኝ እኔ ሰይጣን በየጊዜው ቢወጣልኝ ደስተኛ ነኝ። ሁልጊዜ እብድ ልባል ሰው ይሄ ልጅ መቼ ይሁን የሚገላገለው? መቼ ነው የማይጮህበት ቀን ይበለኝ። እኔ ግን በየቀኑ እያራገፍኩ ነው፣ ጭነት እያራገፍኩ ነው በየቀኑ። ስለዚህ እድለኛ ነኝ ማለት ነው። በጣም እኮ እድለኛ ነኝ ማለት ነው። እናንተ እግዚአብሔር ከዚህ በላይ መታደል አለ? ከዚህ በላይ መታደል የለም። እስቲ አንድ የሆነ እሱን ቪዲዮ ግን አሁን አላገኘም። በቃ ይቅርብኝ። ሌላ ፍላሽ ላይ ነው። አዘንኩ በጣም። እና ይቺ ሴት መጨረሻ ላይ ከቁስሏ አዳናት። ከዛስ ከደዌዋ አዳናት እና ይልና በሽተኞችንም ታድናቸው ዘንድ በሽታቸውንም ትፈውስበት ነው የሚለው። ምን የሆነ መሳሪያ ምን ጸጋ፣ ልክ ዕቃ እንደሚሰጥ ለምሳሌ ቢላ አንድ ሰው ሲሰጠኝ እሱን ቁረጥበት ብሎ የሚሰጠኝ አይደለ? ትቆርጥበት ዘንድ ሰጠው ይለኛል አይደል አንድ ሰው። ስለዚህ በሽተኞችንም ትፈውስበት ዘንድ ሀብት ሰጣት። የምን የፈውስ ሀብት ሰጣት። ምን ለምንድን ነው ለሷ የሰጣት? በሽታን ታውቀዋለች፣ ህመምን ስቃይን ታውቀዋለች፣ ታዝንላቸዋለች። ምድረ በወርቃቃ ሁሉ አሁን በሚዲያ በምን የሰው በሽታ የሰው ህመም የማይገባው ተአምራት ማድረግ እኮ ቀላል ነው። ተአምራት ማድረግ እኮ ድንቅ አይደለም፣ ይሄን ያክል ምንም ይላል። ፈውስን ተአምራት ማድረግ ይለዋል። የሰውን ህመም የሰውን ቁስል ሳይረዳ በየቀኑ አጋንንት እየቀጠቀጠው በአልጋው ላይ አልጋቸው ላይ በዝሙት የሚወድቁ በሽንታቸውን እየሸኑ በየናይት ክለቡ የሚወድቁ በገንዘብ በተለያየ በሽታ በምናምን በብዙ ነገር የተሰቃዩ ከባዕድ አምልኮ የወጡ የእናት አባት ዛር የሚያሰቃያቸው በጣም ብዙ ወጣቶችና እናቶች አሉ አይደል? ወንድሞች ሽማግሌዎች አሉ። ያ ሰው እየዳነ ወደ ቤቱ መግባቱ አይደለም የሚታያቸው፣ ወይም ደግሞ ወይ ሰላም እንቅልፍተኛው የሚለው አይደለም የሚታያቸው። ጉባኤው ላይ ያለውን ብሎ የሚጮኸውን ሰይጣን እንደ ረብሻ ይቆጥሩታል። እዚህ ጋር ግን ይቺ ቁስላ
ከባድ ቁስል የነበረባት ሴት ይወላችሁ አስጨናቂ አመታት የመታት ነው ሰይጣን። አስጨናቂ አመታት የመታት ድንገት ወንጭፍ ወይም ደግሞ የሆነ አጠናንጥቶ ወገቧን ብሏት ይሆን እግሯን ብሏት ይሆን አይታወቅም። ብቻ በጣም ከባድ የሆነ ትል ያለበት ቁስል ሊሆን ይችላል። ከዛ በኋላ ግን ለበሽተኞች ታዝናለች እቺ ሴት። ለምን? እሷ ሆና ነበረ። ከዛስ ለበሽተኞች ማዘን ብቻ አይደለም፣ እግዚአብሔር ደግሞ ስትነካቸው ስትዳስሳቸው የምትፈውስበትን ኃይል ሰጣት ነው የሚለው። ታድንበት ዘንድ ምን ስጦታን ሰጣት። የምን ስጦታ? ያውም ሀብት ነው የሚለው። የፈውስ ሀብት ሰጣት የሚለው። መፈወስ ምንድነው? ሀብት ነው። እንደ ገንዘብ ቁጠሩት። ሽልማት አለው። ሀብት ደግሞ ደልቀቅ ብላችሁ የምትኖሩበት ነው አይደለም? የፈውስ ሀብት ሲሆንስ ኮንፊደንስ ይኖራቸዋል። በምርግማን ዩኒቨርሲቲ ውስጥ አሜሪካንም ሄዱ፣ የትም ቦታ ሄዱ፣ ጠቋር ቡዳ አይነጥላ ነው ወደዚህ ሲሉት ይመጣል። ሀብቱ የሌለው ሰው ወይም ደግሞ የሚጠራጠር ሰው ከሆነስ ጸጋው የሌለው ሰው እንደኔ አይነቱ ለምሳሌ አሁን ጠቋር ብዬ ብጠራው ባይመጣስ አቤት ምን ልጠብስ ይለኛል ብዬ ነው የማስበው። ጸጋው የለማ ከየት አመጣዋለሁ? እና ባይጮህስ ሰው ብሎ ማሰብም እኮ አንዳንድ ጊዜ እኮ ከባድ ነው አይደል? ባይጮህስ። ስለዚህ ሀብት ከሆነ ግን አንድ ሀብታም ከአካውንቱ ላይ ገንዘብ ያወጣል፣ ይመነዝራል፣ ድሃ ይረዳል፣ ቤቱን ያሳምራል፣ ቀለም ያደርጋል፣ ቤቱን ያሳምራል። ሀብት ካለ ሞልቀቅ ደልቀቅ ብሎ ነው የሚኖሩ። የፈውስ ሀብት ሲሆኑስ የትም ሀገር ብትሄዱ አትፈሩም፣ አትሰጉም። ሀብት ነዋ፣ ተሰጥቷላ። ከማን? ከራሱ ከባለቤቱ። ስለዚህ የፈውስ ሀብት ተሰጣት ሲል ሀብት የሚለው ቋንቋ ቀላል አይደለም። ሀብት ለመምኔቷና ለእህቶቿ ደናግላን በመታዘዝ ታገለግላቸው ነበር ይላል። ያ ሀብት ተሰጥቷት እኮ ነው። ለዚህ ነው እነዚህ የሚያጠምቁ የሚፈውሱ አባቶችን ከነ አቡነ ተክለ ሃይማኖት ከነ አቡነ ገብረ መንፈስ ቅዱስ የሆነ በዓት ዘግተው ምናኔ ውስጥ ገብተው ስንት እድሜ ሙሉ ከጸለዩት አባቶች ጋር አታነጻጽሯቸው። ይሄ አገልግሎት ነው። እዚህ ጋር ለመምኔቶች ጎንበስ ብላ ታገለግላለች፣ እዛ ጋር ደግሞ ሰዎችን ታድናለች። አንድ አገልግሎት ነው። አጋንንትን ማስወጣት ወይም ደግሞ በሽተኞችን መፈወስ። ሀብተ ፈውስ ሲሰጣቸው ዝቅ ብለው እንዲሁም ያገለግላሉ። ወደ ህዝቡ ወርደው ማለት ነው ያገለግላሉ። ከዛስ ምን ይመጣል? ሽልማት ይመጣል። ከፈለገ የገንዘብ ሽልማት ይመጣል፣ የቤት ሽልማት ይመጣል፣ የመኪና ሽልማት ይመጣል። ደስ ያላቸው ሰዎች አባቴን ውሰዱ፣ ይሄን ውሰዱ ይላል። በቃ ከዛኛው ሀብት ቀጥሎ ደግሞ የምን ሀብት ይመጣል? የዛ የሚጠብቃቸው መልአክ ጊፍት ይመጣል። እግዚአብሔር እኔን ስላገለገልከኝ እንካ አገልግልበት ብሎ ደግሞ ይሰጣቸዋል። ባናቱ ሊከመር ሙሉ ይችላል። ምን ችግር አለው? ያ ቀጥሎ የሚመጣ ሀብት ነው። ላይፈልጉትም ይችላሉ ያን ሀብት። ጸጋው ግን አይቋረጥም ማለት ነው። ጸጋው አይቋረጥም እና ትታዘዛቸው ነበረ፣ ታገለግላቸው ነበረ። ለእህቶቿም ደናግላን ሁሉንም ደናግላንን በእህቶቿ በደናግላን ሁሉ ዘንድ የተወደደች ናት ይላል። በማን? በዛው አብረዋት በሚያገለግሉ ሰዎች መካከል የተወደደች ናት። ሁሉም ይወዳት ነበረ። ምን አይነት ጸባይ ቢኖራት ነው? በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እመምኔቷ ማለት የገዳሙ ዋና አስተዳዳሪ ራእይ አየች። ምንድን ነው ያየችው? ብዙ አክሊሎችን አየችና ከዛ ደግሞ አዳራሽ፣ ትልቅ የሚያምር ደስ የሚል አዳራሽ አየች። አክሊላትንና አዳራሾችን እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እነዚህ አክሊላትንና አዳራሾችን የተዘጋጁላት ለልጆችሽ ለዮ ጵራቅሲያ፣ ስሟ ትንሽ ግራ ስለሚያጋባ ነው፣ ለዮ ጵራቅሲያ ነው፣ እርሷም ወዲህ ትመጣለች አሏት። እንግዲህ ይሄ በውስጥ በኩል ነው የሚነግራት። እንግዲህ ስትል እነዚህ አክሊላትና አዳራሾችም የተዘጋጁላት ለልጅሽ ለዮ ጵራቅሲያ ነው፣ እርሷም ወዲህ ትመጣለች አሏት። ያንን ራእይ ውስጥ ያየችው ማለት ነው። ይህንንም ራእይ ለደናግሎቹ ነገረቻቸው። መልስ የመለሱላት እነሱ እንዳልሆኑ በዚህ ማሳየት ይቻላል። ራእይ ውስጥ ነው የተረጎሙላት ማለት ነው። ከቅዱሳን መካከል እንግዲህ ይሆናል። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራቅስያ እንዳይነግሯት አዘዘቻቸው። ማን? መምኔቷ። አትንገሯት፣ ይሄ አክሊል ለእሷ እንደሚወርድላት አትንገሯት፣ እንዴት የተባረከች ቅድስት ናት ብለው ሁሉም በጣም ደስ አላቸው። አትንገሯት፣ ምክንያቱም ከንቱ ውዳሴ እንዳይሆንባት ነው። ከዚህ በኋላም በሆድ ዝማ
ወይም በሆድ ቁርጠት ወይም በሆድ ህመም ማለት ነው። በሆድ ዝማ ህመም ጥቂት ታመመች። ሁሉንም ደናግላንን ከእመምኔቷ ጋርም ወደ እርሷ ተሰበሰቡ። ያቺ ቀን ቃል ኪዳን ያገኘችባት የምትወዳትን መጋቢዋ መጣችላት። በእግዚአብሔርም ዘንድ እንድታስባቸው ለመኗት። ለምን? እሷ ልትሄድ ነው። በቃ የምትሞትበት ቀን ደረሰና እመምኔቷ ሴቶች መነኮሳት በሙሉ ከበቧትና በጸሎት እዛ ስትሄጂ ለኛ ጸልይልን እባክሽን ብለው በመንግስተ ሰማያት ለክርስቶስ አሳስቢልን ብለው ለመኗት ነው። ገና ሳትሞት እኮ ነው። አማልጅን አሏት። ይህ መታደል እኮ ነው። በእናታችሁ ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ደግሞ መልሳ እሷም ደግሞ እባካችሁ በጸሎት አስቡኝ እኔ ኃጢአተኛ ነኝ። ከዚህም አረፈች። የተቀደሰችና የተባረከች እርሷን እህታቸውንም አተዋታልና ደናግላን እጅግ አዝነው አለቀሱላት። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችው አረፈች፣ ተከተለቻት። እሷም የገዳሙ አስተዳዳሪ ደግሞ ቆይታ ደግሞ አረፈች። ያው ቀኑን አሳጠሩት ነው እንጂ ማለት ጽሑፉን አሳጠሩት ነው እንጂ ከአንድ ወር ከአንድ ዓመት በኋላም ሊሆን ይችላል። ከዚህም በኋላ የገዳሙ እመምኔት መጋቢዋ አረፈች። ከእርሷም በኋላ ደግሞ እመምኔቷ ጥቂት ቀን ታመመች ይላል። ታመመች። ሌላኛው እመምኔት ደናግሎቹም ደናግሎቹንም ሰብስባ በላያቸው ላይ የምትሾሙትን እመምኔት ምረጡ፣ ስለኔ ኢዮጵራቅስያ ለምናልኛለችና እኔ ወደ እርሷ ወደ ጌታ ወደ ኢየሱስ ክርስቶስ እሄዳለሁ አለች። ያም ማለት ነው የሆነ ራእይ ታይቷታል። ስለኔ ኢዮጵራቅስያ በክርስቶስ ዘንድ ሄዳለች፣ አሳስባልኛለች። ስለዚህ የሆነ ደስ የሚል ራእይ አይቻለሁ፣ ወደ ክርስቶስ መሄድ ይመስለኛል፣ እኔ ልሄድ ነው አለች። ወደ ሲኦል አላለችም። አያችሁ ክርስቲያን አሁን እናንተ ስትሞቱ የት ነው የምትገቡት ስላችሁ ምንድን ነው የምትሉት? እኔ ኃጢአተኛ ነኝ ሲኦል ነው መሰለኝ የሚገባው ይባላል? አይባልም በፍጹም። ኦርቶዶክስ ክርስቲያን እንደዚህ አይልም። የተዋህዶ ልጅ እንደዚህ አይልም። እንዴ እኔ ጌታዬ ይምረኛል፣ እኔ ገነት ነው የምገባው፣ ነገ ንስሐ እገባለሁ ይምረኛል ነው የሚባለው። ይኸው እዚህ ጋር እንደዛ ነው የምንሰማው። እንግዲህ እኔ ኢዮጵራቅስያ ለምናልኛለችና ወደ ጌታዬ ወደ ክርስቶስ እሄዳለሁ፣ አሁን ግን ደጁን በላዬ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘቻቸው አደረጉ። ያ ማለት ገዳሙን የተኛችበትን በዓቱን በቃ ዝጉና ሂዱ፣ በቃ እኔ ተኝቼ ጠዋት እሰናበታቸዋለሁ ማለት ሞቼ ነው የምታገኙኝ ነው ነገሩ። እነሱም እንደታዘዙት አደረጉ። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። እኒህም የከበሩ እህቶች በረከታቸው ከኛ ጋር ለዘላለም ይኖር አሜን። እንዲህ ያለ ነገር መስማት ለኛ ትልቅ ነገር ነው። ያው ተሳለሙ፣ እንደገና ተሳለሙ። ሶስተኛስ